ቀን እና ሌሊት መሞት ከቀብር ፈተና ቅጣት ይጠብቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማ ሚን ሙስሊምን የሙቱ የውም አልጁምዓቲ አው ለይለተ አልጁምዓ በጁምዓ ሌሊት ወይም በቀኑ አንድ ሙስሊም አይሞትም ኢላ ወቃሁ አላሁ ፊትነተል ቀብሪ አላህ ከቀብር ፈተና የጠበቀው ቢሆን እንጂ በአላህ ያመነ አላህን የተገዛ ሽርክ የሌለበት ሰው በዚህ ቀን መሞቱ ሁስነል ኻቲማ ምልክት ነው ይላሉ። ሐዲሱን ኢማም ትርሚዚ ዘገቡት፣ አልባኒ ሐሰን ያሉት ሐዲስ ነው። ጁምዓ ሰላቶቹ ደረጃ አላቸው። የጁምዓ በጣም ልዩ ደረጃ ያላት ሰላት ቢኖራሉ ነብዩ ሰለላሁ ዐለይሂ ወሰለም ሱብሂ ሰላት ናት አሉ። ኢነ አፍደል ሰላዋት ሰላት ሱብሂ የውም አልጁምዓቲ ፊ ጀማዓ የጁምዓ ቀን ሌሊቱ ማለት ነው። ሱብሂ ሰላት ገና ንጋቱ ማለት ነው። ዛሬ አለፈ አይደል? ያችን ሰዓት በጀማዓ መጥቶ መስገድ ከሰላቶች ሁሉ በላይ ሰላት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሁሉ ደረጃ አላት ጁምዓ። የተለያየ የራሱ ህግና አደብና ህግጋት አሉት። እነዚህን አደብና ህግጋት አብዛኛው ሙስሊም ዘንግቶታል። ጁምዓ ትልቅ ደረጃ ያለው አላህ Subhanahu Wa Ta'ala ምንዳውን ከፍ ያደረገበት ነው። በጁምዓ ቀን ወደ መስጊድ መምጣት ወደ መስጊድ መማለድ ትልቅ ደረጃ አለው። ከዛ ውስጥ ህግጋቱን ስንመለከት ገና ሱብሂ ሰላት ላይ ኢማሙ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሱራዎችን ይቀሩ ነበር። ሱረቱ ሰጀዳና ሱረቱል ኢንሳንን ይቀሩ ነበር። ለምን ከተባለ ሁለቱም ሱራዎች ስለ ቂያማ ምንነት የሚናገሩ ናቸው። በአንድ ላይ እንሰባሰባለን። ልክ እንዲህ እንደተሰባሰብነው ነገ አላህ ፊት ድም እንዲህ እንሰባሰባለን፣ እንቆማለን፣ ራቆታችን እንቆማለን። ያንን የሚያስታውስ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ገና ሱብሂ ሰላት ላይ ጁምዓ ሱብሂ ሰላት ላይ እነዚህን አንቀጽ ይቀሩ ነበር። ሌላኛው በጁምዓ ላይ ሰላዋት ማብዛት አብዛኛው